ስልኬ ላይ አንድ ኖቲፊኬሽን ገባ እና ያየሁትን ነገር ማመን አልቻልኩም ነበር። እሱም የስክሪን ታይም ዊክሊ ሪፖርት ነበር። ኢት ሴይስ ዮር ዴይሊ አቨሬጅ ስክሪን ታይም ኢዝ 5 hours and 42 minutes። ጊዜን በአግባቡ እጠቀማለሁ ብዬ አስብ ነበር። ምክንያቱም አይም ሜዲካል ስቱደንት፣ አይ ስቲል ሂት ዘ ጂም 5 times a week፣ አይ ሜክ ዩቲዩብ ቪዲዮስ፣ አይ ሪድ መልቲፕል ቡክስ ቦዝ አካዳሚክ ኤንድ ነን አካዳሚክ፣ ቦዝ ፊክሽን ኤንድ ነን ፊክሽን ቡክስ እና ጊዜን በአግባቡ ነው የምጠቀም ብዬ አስብ ነበር። አይ ቶት አይ ዋዝ ፕሮዳክቲቭ። ነገር ግን ዊክሊ ሪፖርት የሚያሳየው ያን ነገር አይደለም። ምክንያቱም በቀን ውስጥ ካለኝ እንግዲህ ዌኪንግ ታይምስ ፍሮም ማይ 18 hours ኦፍ ዌኪንግ አወርስ 1/3 የሚሆነውን ጊዜ ማጠፈው ስልኬ ላይ ነበር ማለት ነው። ይህ ደግሞ በሳምንት ሲሆን ምን ይሆናል መሰላችሁ? በሳምንት ሲሆን ኦልሞስት 39 ሰዓታት ወይም 40 ሰዓታትን ስልኬ ላይ ያጠፋሉ ማለት ነው። 40 ሰዓት ማለት አንድ ተቀጥሮ የሚሰራ ሰው በስራው ላይ የሚያሳልፈው ሰዓት ማለት ነው። ለ5 ቀናት 8 ሰዓት ቢሰራ የሚያሳልፈው ጊዜ ኢት ቢካምስ 40 hours ይሆናል ማለት ነው። እኔ ግን ስልኬ ላይ ተቀጥሬ ካለምንም ክፍያ እየሰራሁ ነው ማለት ነው በዚህ አባባል። ይህን ደግሞ በወር ውስጥ እንወስደው፣ በወር ውስጥ ሙሉ 7 ቀናትን 24 ሰዓት ያሏቸውን 7 ቀናትን ስልኬ ላይ እያሳለፍኩ ነው ማለት ነው። ወይም ኢትዝ አንድ ሙሉ ሳምንት ማለት ነው። በወር ውስጥ ካሉኝ 4 ሳምንታት ውስጥ አንዱን ሳምንት ማጠፋው ስልኬ ላይ ነው ማለት ነው። ይህን ደግሞ በአመት ስታሰሉት ምን ይሆናል መሰላችሁ? ከአመቱ ውስጥ ኦልሞስት 86.7 ቀናት ወይም ደግሞ ኦልሞስት 90 ዴይስ ማለት ነው። ኦልሞስት 90 ዴይስ ምን ላይ ያሳልፋሉ? ስልኬ ላይ ያሳልፋሉ ማለት ነው። ይህ ማለት 3 ወራትን በአመት ውስጥ ከሚገኘው 3 ወራትን የማጠፈው ስልኬ ላይ ነው ማለት ነው። ስለዚህ ምን ልትዩ ትችላላችሁ? who cares it is your problem ልትዩ ትችላላችሁ። ያንተ ችግር ነው፣ just solve it yourself ልትዩ ትችላላችሁ። ነገር ግን አንድ ሰው ዴይሊ አቬሬጅ ስክሪን ታይም ምን ሊሆን ይችላል ብዬ ሰርች ሳደርግ ያገኘሁት ነገር ኦን አቬሬጅ አንድ ሰው 6 ሰዓት ከ45 ደቂቃዎችን ነው ስልኩ ላይ የሚያሳልፈው። ኢትዝ እኔ ከምጠቀመው ኦልሞስት 1 ሰዓት በላይ የሆነ ማለት ነው። ስለዚህ ኢትዝ አወር ፕሮብለም። ስለዚህ you have to solve it together ማለት ነው። ይህን ነገር ሶልቭ ለማድረግ መጀመሪያ ምኑን ማየት አለባችሁ መሰላችሁ? ጊዜ እየባከነ እንዳልሆነ መረዳት አለባችሁ። ምክንያቱም እኔ ራሴን ፕሮዳክቲቭ ነኝ ብዬ አስባለሁ። ስቲል ነገሮችን እያደረግኩ ነው። ግን ከዛ መካከል ውስጥ ነገሮችን የሚያደርገው 2/3 ኦፍ ማይ ዌኪንግ አወርስ ላይ ነው ይህን ነገር የምሰራው ማለት ነው። ስቲል 1/3 ኦፍ ማይ ዌኪንግ አወርስ ወይም ደግሞ 5 ሰዓት ከ42 ደቂቃ የሚሆኑ ጊዜ ስቲል ስልኬ ውስጥ እየባከነ ነው ማለት ነው። ስለዚህ መባከን የሚለውን ኮንሰፕት ለማየት ኦፖርቹኒቲ ኮስት የሚባለው ነገር መረዳት አለብን። በኢኮኖሚክስ ኦፖርቹኒቲ ኮስት የሚባል ነገር አለ። ኦፖርቹኒቲ ኮስት ማለት ለምሳሌ አንድ 100 ብር ያለው ሰው በዛ 100 ብር ከጓደኞቹ ጋር ቢዝናናበት ከመዝናናት ውጭ በዛ 100 ብር ሊያደርጋቸው የሚችላቸው ነገሮች ሁሉ እዚያ አርኮል ኦፖርቹኒቲ ኮስትስ ይባላሉ። ለምሳሌ በዛ ነገር የሆነ ሌላ ነገር ሊገዛበት ይችል ነበር ያ ሰው። ስለዚህ ያ ሊገዛው የሚችለው ነገር ሁሉ it becomes opportunity cost። ለምሳሌ አንድ ሰው የ2 ሰዓት ፊልም ቢያይ ፊልም ከማየት ውጭ በዛ 2 ሰዓት ውስጥ ሊያደርግባቸው የሚችላቸው ነገሮች በሙሉ they are opportunity costs። ስለዚህ እኔም በአመት ውስጥ በማጠፈው 2080 ሰዓት ወይም ደግሞ 86.7 ቀን ውስጥ ኦልሞስት 3 ወር ውስጥ ምን ሊያደርግበት ይችል ነበር የሚለውን ኦፖርቹኒቲ ኮስቱን ማስላት ሲጀምር it becomes painful። ምክንያቱም ብዙ ነገሮችን ማድረግ እየፈለኩ ግን በጊዜ ሂደት የተውኳቸው ነገሮች ስላሉ ይህን ነገር ሳይ it is just painful to hear this, it's not pleasant። ስለዚህ ይህን ኦፖርቹኒቲ ኮስት ለእናንተ ልንገራችሁ እና ለምሳሌ አንድ ሰው በቀን ውስጥ እኔ ብዙ መጽሐፎችን አነባለሁ ብያቸዋለሁ፣ ግን ስቲል አንድ ሰው አንድ መጽሐፍ ለማንበብ 5 ሰዓታትን ይፈጅበታል ተብሎ ይታመናል። የተጻፈው 5 ሰዓታት 5 ከ6 ሰዓታትን ይፈጅበታል ተብሎ ይታመናል አንድ ሙሉ መጽሐፍ ለመጨረስ አንድ ሰው ማለት ነው። ግን እኔ ባለኝ 2080 ሰዓታት ውስጥ በአመት ውስጥ በማጠፋቸው 2080 ሰዓታት ውስጥ 416 መጽሐፎችን አንብቤ መጨረስ ይችል ነበር። ይህ ማለት ምን ማለት ነው? አንድ ሙሉ ላይብረሪ ማለት ነው። ዋን ኢንታይር ላይብረሪ ማንበብ ይችል ነበር ማለት ነው። ስለዚህ በህይወቴ ላይ የሚኖረውን ፖዚቲቭ ኢምፓክት አስቡት። አንድ መጽሐፍ ማለት it is about 5 or 10 years of experience ዊዝደም የሚገኝበት ነው ተብሎ ይታመናል መጽሐፍ። ስለዚህ ምን ያህል ዊዝደም ማግኘት እንደምችል አስቡት። በሌላ ምሳሌ ላስረዳችሁ። ቋንቋ መማር ብፈልግ በአሁን ባለሁበት ሌቭል 3 ቋንቋዎችን መናገር እችላለሁ፣ አማርኛ፣ እንግሊሽ እና ግዕዝ። ነገር ግን ሌላ ቋንቋ መማር ብፈልግ ኤክስፐርቶች እንደሚሉት አንድ ሰው አንድ ቋንቋ ለመማር ከ600 እስከ 1100 ሰዓታትን ይፈጅበታል ተብሎ ይታመናል። እኔ ግን በአመት ውስጥ 2080 ሰዓታት ስልኬ ላይ እያባከንኩ ነው። ስለዚህ አንድ ቋንቋ መማር ብፈልግ አትሊስት አንድ ቋንቋ ቢበዛ ደግሞ 2 ቋንቋዎችን መማር ይችላሉ ማለት ነው። በዚህ በአንድ አመት ጊዜ ውስጥ ብቻ ለዛውም ካታጎሪ አንባል ቋንቋዎችን እነ ስፓኒሽ እነ ፍሬንች ቋንቋዎችን መማር ይችላሉ ማለት ነው። ግን still it is opportunity cost of using my phone ማለት ነው። ሌላ ደግሞ ጽሁፎችን መጻፍ እወዳለሁ። ሶዛት
መጽሐፍ እንኳን ልጻፍ ብዬ ብነሳ አንድ መጽሐፍ ኦን አቬሬጅ 90,000 ቃላትን ይዛን ተብሎ ይታሰባል። ኦን አቬሬጅ ከዛ የሚያንሱም አሉ፣ ከዛ የሚወጡ መጽሐፍት አሉ። ነገር ግን አንድ መጽሐፍ 90,000 ቃላትን የሚይዝ መጽሐፍ ብፈልግ ኦን አቬሬጅ አንድ ሰው በሰዓት ውስጥ ከ500 ቃላትን ይጽፋን ተብሎ ይታመናል። ስለዚህ እኔም በዚህ በአመት ውስጥ በማጠፈው 3 ወር ውስጥ ወይም በማጠፈው 2080 ሰዓታት ውስጥ 11 ሙሉ መጽሐፎችን ጽፌ መጨረስ ይችል ነበር። ስለዚህ ምን መሆን ይችል ነበር ማለት ነው? ደራሲ መሆን ይችል ነበር ማለት ነው። በየት ጊዜ? በዚህ በማጠፈው 2080 ሰዓታት ውስጥ ማለት ነው። በሌላ ምሳሌ ደግሞ ልንገራችሁ፣ ኦፖርቹኒቲ ኮስትን ለማስረዳት ያክል ምግብ ዝግጅት መማር ብፈልግ አያም የፊትነስ ኢንቱዚያስት እና ምግቤን ራሴን ማዘጋጀት ያለብኝ አያቱ ቴክ ኬር ኦፍ ማይ ኒውትሪሽን ብዬ አስቤ ራሴ ምግቤን ማዘጋጀት ብፈልግና የምግብ ዝግጅት ትምህርት መማር ብፈልግ አንድ የምግብ ዝግጅት ኦን አቬሬጅ 300 ሰዓታትን ይወስዳል ተብሎ ይታሰባል። ስለዚህ ይህን የምግብ ዝግጅት ኮርስ 7 ጊዜ በአመት ውስጥ ተምሬ መጨረስ ይችል ነበር፣ 7 ጊዜ እየደጋገሙ ማለት ነው። ወይም ደግሞ ፉል ስታክ ዲቨሎፐር መሆን ያለብኝ፣ ስለዚህ ኮድ ማድረግ መማር አለብኝ ብዬ ብነሳ ኦን አቬሬጅ ቴክስ አባውት 800 አወርስ። ስለዚህ ይህንን ኮርስ ለ2.5 ጊዜ መማር ይችል ነበር ማለት ነው። this is opportunity course ማለት ነው። ስለዚህ በጣም ይህን ነገር ማየት በጣም ፔንፉል የሆነ ነገር ነው። ምክንያቱም ጊዜ የለኝም ብላችሁ ብዙ ነገሮችን ትታችሁ ግን still you are wasting your time in your phone። so opportunity cost-ን ካየን በኋላ ለምንድን ነው ይህን ነገር ማቆም የማንችለው? ለምንድን ነው why it is hard to stop የሚለውን ነገር እናያለን። ምን መሰላችሁ? the social dilemma የሚለውን ዶክመንታሪ ካያችሁት ያላያችሁት ሰዎች እንድታዩት እጋብዛለሁ። የሶሻል ዳይሌማ የሚለው የሶሻል ሚዲያ አልጎሪዝሞች እንዴት እንደሚሰሩ እና ሰዎችን ሶሻል ሚዲያው ላይ ለማቆየት ምን ያህል ርቀት እንደሚሄዱ የሚያሳይ ነው። ከዛ ላይ የሚሰሩ ሰዎች በጣም ብሪሊያንት የሆኑ ሰዎች ናቸው። ያን አልጎሪዝም የሚቆጣጠሩት ፉል ታይም የሚሰሩበት ስራ ነው እና ዩ ካን ኖት ዊዝ አልጎሪዝም ሲዝ ሪያሊቲ። አልጎሪዝም ልታሸንፉታችሁ፣ ምክንያቱም የሚሰራው የሰውን ቢሄቪየር ሂውማን ቢሄቪየር የሚባለው ነገር ዘ ሲስተም ዘ ሪዋርድ ሲስተም የሚለውን ነገር ሙሉ ለሙሉ ያጠኑ ስለሆነ ከነሱ ሲስተም ልታመልጡ አትችሉም። ነገር ግን ኢቨን ራሱ ማለት ነው ከዛው አልጎሪዝም ላይ የሚሰሩ ሰዎች ራሱ ያን ነገር ራሳቸው ራሱ የሚሰሩ ሰዎች they are falling for the trap። ከቤታቸው ሲመጡ ቀን ሲያደርጉ የነበሩትን ነገር ቀን እዛ ሶሻል ሚዲያ ካምፓኒ ሲሰሩ የነበሩትን ነገር ሁሉ ይተውታል and they fall for the trap ማለት ነው፣ ይረሱታል ማለት ነው። እና ስለዚህ እነሱ እንኳን ራሳቸው ሴት ያደረጉትን ትራፕ እንኳን ከራሱተኛ ደግሞ as lay persons ያን ነገር ሪዚስት ማድረግ አንችልም ማለት ነው። ሶ መፍትሄው ምንድነው ሲባል ስልክ ወደ ኢትዮጵያ ሲገባ እንደነበረው ስልክ የሰይጣን ስራ ነው ብሎ ስልካችን መወረር ወይም ስልካችን መጣል አይደለም መፍትሄው becoming intentional about our phone usage። እንዴት አድርገን ኢንቴንሽናል ነው ሲባል በመጀመሪያ ሴቲንግ ውስጥ ገብታችሁ ዲጂታል ዌልቢንግ ላይ ስክሪን ታይማችሁን ማየት የሚጠበቅባችሁ this is the very first step። ከዛ በኋላ ዲጂታል ዌልቢንጋችሁ ላይ ያለው ስክሪን ታይም ስታዩት በሳምንት ውስጥ ምን ያህል ጊዜ ስልካችሁ እንደተጠቀማችሁበት፣ ምን ያህል ጊዜ ስልካችሁን ፒክ እንዳደረጋችሁ፣ ምን ያህል አፖች እንደከፈታችሁ፣ እንደዚህ አይነት እንዲሁም ደግሞ በሳምንት ውስጥ የተጠቀማችኋቸውን አፕሊኬሽኖች ዊዝ ያ ሪስፔክቲቭ ታይም ማለት ነው ያመጣላችኋል። ይህን ስታዩት ዩል ቢካም ኮንሽስ። ስለዚህ ከስልክ ሄደን ማለት ነው ጊዜ ማጠፈው ብላችሁ መደንገጥ ትጀምራላችሁ። this is a very first step። ከዛ በኋላ ምንድነው የምታደርጉት? ከዚህ በጣም የምትጠቀሙባቸው አፕሊኬሽኖች አሉ። ለምሳሌ ሞስትሊ ቲክቶክ፣ ኢንስታግራም ነው ሊሆኑ የሚችሉት። እነሱን ከሆም ስክሪን ማውጣት ነው። ኢዚሊ ከማታዩቸው ቦታዎች ራቅ ማለት ነው። እነሱን ፎልደር ውስጥ ማስቀመጥ ማለት ነው። ምን ይባላል? አውት ኦፍ ሳይት አውት ኦፍ ማይንድ እንደሚባለው ማለት ነው። አይን ካላየ እንደሚባለው ማለት ነው። ሶ እንደዚህ ካደረጋችሁ በኋላ ደግሞ ዘ ሞስት ኢምፖርታንት ስቴፕ የማስበው እኔ ለእኔ ከሰራልኝ ማለት ነው አፕ ሊሚት የሚባለው ነገር መጠቀም ነው። አፕ ሊሚት የሚባለው ከዛው ከስክሪን ታይማችሁ አካባቢ ላይ ነው ያለ ሴት አፕ ሊሚት የሚባል ኦፕሽን አለ እና ከዛ አፕ ሊሚቱ ላይ ለምሳሌ ቲክቶክን ለ30 ደቂቃ ብቻ ነው የምትጠቀሙ ብላችሁ ሊሚት ካደረጋችሁት ከዛ በኋላ እንድታልፉ ስልካችሁ አይፈቅድላችሁም ማለት ነው። ምንም እንኳን አልጎሪዝሙ ስልካችሁ ለማቆየት ቲክቶክ አፕሊኬሽን ላይ እንድትቆዩ ቢያስገዳችሁም ስልካችሁ ግን ያን እንድታደርጉ አይፈቅድላችሁም። ያ ታይም ሊሚቱ ደርሷን ብሎ ይዘጋዋል ማለት ነው። ከዛ በኋላ ቀጣዩ ቀን እስኪመጣ ድረስ ያን ነገር ልትከፍቱ አትችሉም ማለት ነው። ሶ አፕ ሊሚት መጠቀም ይዘቤት። ሶስተኛው ደግሞ ምን መሰላችሁ? ኖቲፊኬሽናችሁን ማኔጅ ማድረግ ነው። ኖቲፊኬሽኖች ኢሬሌቫንት የሆኑ ኖቲፊኬሽኖችን ማስወገድ አለባችሁ። ምክንያቱም ኖቲፊኬሽን በገባ ቁጥር ስልካችሁን ቼክ የምታደርጉ ከሆነ ስቲል it is fighting for your attention ማለት ነው። ሶ ኖቲፊኬሽናችሁን ኢምፖርታንት ከሆኑ ኖቲፊኬሽኖች ውጭ ያሉትን ነገሮች የእናንተን አቴንሽን ፋይት እንዳያደርግ ያን ነገር ታስወግቷላችሁ ወይም ደግሞ ኖቲፊኬሽናችሁን ኦፍ ታደርጉታላችሁ ማለት ነው። ሶ ከዚህ ቪዲዮ
አንድ ነገር እንድትወስዱ የሚፈልገው ነገር ሁላችሁም መጀመር የምትፈልጉት ነገር አለ። ነገር ግን በሰዓት እጥረት ምክንያት ያን ነገር ትታችሁታል። ምክንያቱም ትምህርት እየተማርኩ ነው፣ ጊዜ የለኝም። ፉልታይም ስራ እየሰራው ነው፣ ጊዜ የለኝም። በቀን ውስጥ ቢዚ ነኝ፣ ብዙ ስራዎችን ነው የምሰራው፣ ስለዚህ ህልሜን ለመኖር ጊዜ የለኝም ብላችሁ የምታስቡ ብዙ ሰዎች አላችሁ፣ ኢንክሉዲንግ ማይሰልፍ ማለት ነው። ነገር ግን ያ የለም ብላችሁ የምታስቡት ጊዜ አይም ቢዚ ብላችሁ የምታስቡበት ጊዜ ግን ያለው ስልካችሁ ውስጥ ነው የሚለውን ነገር ለማሳየት ነው ማለት ነው። ምክንያቱም ኢን ማይ ኮንቴክስት 2008 hours are more than enough to do anything። የእናንተም እንደዛ ሊሆን እንደሚችል እገምታለሁ። ሰው ከዚህ ቪዲዮ በኋላ ሴቲንግ ውስጥ ገብታችሁ ዲጂታል ዌልቢንጋችሁን ዲጂታል ዌልቢንግ ከሚለው ውስጥ ስክሪን ታይማችሁን ቼክ አድርጉ። ስለዚህ ዴይሊ አቨሬጅ ስክሪን ታይማችሁ ሙሉን ቼክ አድርጉ። ስልካችሁ ላይ የምታጠፉትን ጊዜ ቼክ አድርጉ። ከዛ በኋላ በዛ ባገኛችሁት ጊዜ ደግሞ እዚህ ፊት ልትሰራቸው የምትፈልጓቸውን ነገሮች ሁሉ ለመጀመር ጊዜ እንደሚኖራችሁ ታረጋግጣላችሁ ማለት ነው። ስለዚህ በኮመንት ቦክስ ላይ ዴይሊ ስክሪን ታይማችሁ ምን ያህሉን እንዳገኛችሁት፣ ስለዚህ በዛ ባገኛችሁት ጊዜ ደግሞ ያን ዴይሊ ስክሪን ታይማችሁን ቀንሳችሁ ወይም በጣም ሚኒማል አድርጋችሁ ምንም ነገሮችን ለመጀመር እንዳሰባችሁ ኮመንት አድርጉልኝ። ቪዲዮ እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ሀቪ ናይስ ታይም